አንተ ኮኮዬ ውረዝም ልትለው ማለት ጠቅላይ ላድርገው እዚህ ጋር እሺ ሉል አድርኝ አትሁኔን እኔ እዚህ ጋር አድርኝ ነው የወረደው በጣም ይከብዳል። የገረመኝ ፓርት ተመልካቾች አሁን ቪዲዮ እንደው ማሳያቸዋለሁ አለ ማን ተደማሪ ቪዲዮ አለኝ አሳያቸዋለሁ። በጣም የሚገርመው መሰላችሁ ፕሮዲስ ወደ ማድረጉ ተሸጋግሯል። ያብሰራ እንግዲህ እድገቱን በዚህ ነው የሚለካው። ከፊልም ሰራ ላይ ካስት ከመደረግ ወደ ማድረግ ተሸጋግሯል። ከዛ በፊት ግን እሱ ያስታውሳቸዋል ብዬ ማላስባቸው ቪዲዮዎች አሉ እጄ ላይና ማለት በርግጥ አንዱን በርግጠኝነት አያስታውሱም። ምናልባት አንደኛውን ሊያስታውስ ይችላል። ላሳየውና አብረን እናያለን ተመልካቾችም ከሱ ጋር ማለት ነው። የትና እንዴት እንደሆነ ተነግረናል፣ እናወራለን። ንገረኝ እሺ ካሁን ይመስለኛል ይሄ ቪዲዮ የተለቀቀው 2017 በፈረንጆች ማለትም ወደ 5-6 አመት በፊት ይሆናል እና ፊልም የጀመርክ ሰሞን ኢንተርቪው አድርገ ነበር። እሺ አብረን እንየው። አታወስኩት ነብይት ድረስልኝ አብረን እንመለከታለን። አረ ግን ኬት አገኘው? በጣም ኬት አገኘው? ወይ ቆይ አንዴ ዝጋውና ኬት አገኘው ቪዲዮ? እኔ ማግኘት ከምችልበት ቦታ አግኝቼዋለሁ። በጣም ልጅ ነው እንደምትመለከቱት ስክሪኑ ላይ እየተመለከታችሁት ነው ብዬ አስባለሁ። አረ ይሩኒያት ግን ስሜ ቅድም አልተናገርኩም እንዴ? ስሜ ያብስራ ጌታቸው ይባላል። እድሜ 12 ቆንጆ ነው። አራተኛ ክፍል ተማሪ ነኝ። ቁመቴ ይጠይቃል። አንተ ኮኮዬ ውረዝም ልትለው ማለት ትንኝነት በጣም ከባድ ነው ልበል። ይሄ እንትንን ወራጅ ያለን የሰራ ጊዜ የተደረገው ኢንተርቪው ነው ወይስ መቼ ነው? ወራጃል ከሰራው ከተለቀቀ በፊት ነው። አይ ወራጃል ሲኒማ ሳይገባ ይመስለኛል። ወራጃል ከገባ እንጃ አላስተውም። ከፊልሙ በኋላ ነው አይ ቲንክ ከወራጃል በኋላ ነው እና እዚህ ዳንኤል ነው የሚባለው። አዎ አስተውሳለሁ። የኛ ሰፈር ልጅ ነው ዳንኤል እና ፕሮዳክሽን አለው እና የሱም ፊልም ሰርቼ እና ኢንተርቪው ላድርግ ብሎኝ ደስ ብሎኝ ነው። አዎ በጣም እና ፈገግቴን ራሱ እያየው ነው። አዎ በጣም የሚገርመኝ ደግሞ በጣም ራነ ፈታ ብለህ ነው የምታወራው ምናምን ነገር እና ደስ ይላል። እስኪ እንቀጥለው። ታስበኛ አይዞሽ አጀማመሪ አዶ የኪነት በቡድን ሰራው። አይዋ ነገርኩ የዛሬ ስንት አመት አለው ሾርት ሙቪ ሰራው። ከዛ በመቀጠል ደግሞ ከሚኪ ሚሊዮን ጋር ሰራው። እንደገና ከዛ በመቀጠል ከግሩፕ ኤርሚያስ ጋር ሰራው። አይ ከሚኪ ሚሊዮን ጋር ሰራ ሾርት ሙቪ ነው። ያው ከግሩፕ ጋር ሰራ 20 ደቂቃ ነው የሰራሁት። ከዛ በመቀጠል ወራጅ አለ የሚል ሰርቻለሁ እና አሁን ደግሞ በቅርብ የሚወጣል ርዕሱ ዳመን ነው። ዳመን ፊልም ራሳችሁ ፈታችሁ ድረሱበት። ግን ዳመን የሚል ወጥቷል ፊልሙ። እኔ ይጣላክ በዛብህ አይ ምፈረባ ልጅነትህ በጣም ግልጽ ነህ፣ በጣም ተጫዋች ነህ እዚህ ቪዲዮ ላይና ደጋግሜ ነው ያዩት። በጣም ነው የገረመኝ። ሁላችንም እንደዚህ አይነት ቪዲዮ ቢኖረን የምንወድ ይመስለኛል። እድለኛ ነን። እኔ ደስ ብሎኛል። ግን ኬት አገኘኸው ነው እናወራለን። ራሳችሁ አይታችሁ አቃልጡ። ምን አለበት ምርጥ ተዋናይ ብሆን ደስ ይለኛል። መጋዲስ ነው የተማርኩና የተመራመርኩ ብሆን ነው ጥሩ። ጠቅላይ ላድርገው እና ወደፊት ፍቅር እንደምትልልኝ መጦላችሁ ምን ተሰማ? ይሄ ብቻ ደስ ብሎኛል። ግን እኔ ጋርም የለም ይሄ ቪዲዮ እና ፈልጌም አንስቻለሁ። ማን እንደሰጠ ብቻ አዎ በእውነት አጋጣሚ አገኘሁት እና ደግሞ ዩቲዩብ ላይ ተጫነ። ከዛ በኋላ ዩቲዩብ ላይ ተጭኗል። ግን ዩቲዩብ ላይ የምታገኝ ሳየው ጠፋብኝ። እኔ ደግሞ አንድ ቪዲዮ ከያዝኩኝ አልፈታም ይዘውና አንድ ቀን አሳያቸዋለሁ ብዬ ስለማሰብ ይጠፋልን ብዬ ስለማሰብ እኔ ጋር ነበር አለ ዩቲዩብም ላይ በነገራችን ላይ
6 ዓመት ብቻ። እሺ ወደ ቀጣይ ቪዲዮ እንሸጋገር። እንዴ ሌላም አለ ከዚህ ሌላ እርግጠኛ ሆኜ የምነግራችሁ ይሄ ቪዲዮ እንደተቀረጸም አያውቅም ወይም ደግሞ አያስታውስም። ይሄኛውን እሺ ያስታውሱታል። ይሄን ቦታው ምናምን ሊያስታውስ ይችላል። አንድ ፊልም እየተቀረጸ ነው። ፊልሙ ላይ ራሱ ይንገራችሁ። እኔ ከምነግራችሁ ራሱ ቪዲዮን አይቶ ይንገራችሁ። በጣም ነው የሚገርመኝ። ኤርሚ ጎበዝ ነው ማርያም ምን እንዴ የት ነው ይሄ ቪዲዮ ያስታውስ? ማን ያግባትን ካንተ ጋር ትሰራ? ማን ያግባትን ካንተ ጋር ትሰራ? ሌላውን ትጠ ካንተ ጋር ነው አብረን የሰራነው። ልክ ነህ። እንትኑ አዲስ የለቀቁት ዘፈኑ ሰማችሁት እንዴ? ፖለቲካ። አረ በማርያም እንቀመጥበት። ምንድነው በዚህ ሰዓት ፖለቲካ መተናል? ሰማማንተ የሰራንኛ መረጃ የለም። በቃ ግን ዩቲዩብ አለ። እኔ ሰብስክራይብ አድርጉ፣ በቃ ፎሎ አድርገኝ። በጣም የሚገርመው ብዙ ሰው ያው ፊልምን ሲያይ ቀላል ነው የሚመስለው ማለት ዝም ብለህ መታ እያረክ የምትሄድ አይነት ምናምን ነው የሚመስለው። መዝለል ነበረብህ ከአጥር ላይ ታስታውሳለህ? አዎ እንዴ አታየውም? እንደዚህ ጋራቱ ገና ቪዲዮን እና አጥር ላይ እንኳን ያብሰራ በዚህ ውፍረቱ የትኛውም ቀጭን ወጡ ብድግ ብሎ የሚዘሉ አጥር አይደለም። ግን የሚሰሩ ሰዎች ካልዘለልክ ብለው በግድ ወደ አጥር እሽኮኮ መመለስ። ከዛ በኋላ እስቲ እየተመለከት ነው። ለማንኛውም በጣም ነው የሚገርም። ካስታውስ ከዚህ ጋር ያለው ጭጭ ሙድ እያዘ ነበር። አዎ ከሰር ይኸው ድምፁ ራሱ እና ጭጭ ኤክሰን አየው ራሱ በነገራችን ላይ ቀላል አይደለም። እውነት ለመናገር ለሁለት አውጡት ከበዳቸው ለቀቁት። አየር ላይ ነው እና መሪ ይፍቀዋል እንትኑ አጥሩ ይፍቀዋል። ስክሪን ላይ ደግሞ ጩጬ ነው የሚመስለው የኛው። አዎ ቦታው ትንሽ ነው የሚመስለው ግን እንዴት እንደሆነ ፈተናውን እያየው ነው እና በጣም ተናደደ ነበር ቪዲዮን እያየ። ከዩ ጋር ለከዚህ ጋር ትጭቃጭቀናል። አዎ ተናደሃል። ምን ተሰማከው? ገደሉ ያልዘለሉ ማለት ነው። ተደረራታተ እኔ ይመስላል ያው ይሄን ቪዲዮ እኔም ቪዲዮ እኔ እንደተቀረጸ ማለት ነው። ረስቼዋለሁ ካሉ እኔ አረሳም በቪዲዮ ይዛችኋለሁ። ብዙ ጊዜ ይከብዳል። ቪዲዮን ስለምታዩት ራሳችሁ ትፈርዱታላችሁ። ይሄን ቪዲዮ ተከፍለው አይደል እንዴ መሰለኝ እኔ ደረብኝ የዛኔ አላስተውም ነበር። ልክ ተከፍሎ አይደል እንዴ ካለባ ተቀየርካል። ብዙ ገጠመኞች ይኖራል። ምክንያቱም ይሄኛው በቪዲዮ ስለተያዘ ያው ተመልካቹም ለማየት በቃ እንጂ ፊልም ሲሰራ የማይገጥም ነገር ምን አለ ብላችሁ ነውና ያው ምን ገጠመኛል። ብዙ ስራ ሰርታል። የማረሰው ገጠመኝ እኔ በጣም ሁለት ዓለም እንሰራው ቪዲዮ ልታዩት ይችላል። እኔ ወይ ለቆትም ሊሆን ይችላል ነው ያላቀም። አዎ ከተራራ ላይ ውረድ ያለኝ ዋው አስተውስኩኝ። የወርዶ እሱ ቪዲዮ እየቀረጸ ነው ወረድ ነው እና ይከብዳል እንዲ ለመዝለል እንዴ ሉሉ አድሎኝ አትሆነኝ እኔ እዚህ ጋር አድሎኝ ነው የወረደው። በጣም ይከብዳል። የገረመኝ ፓርት ተመልካቾች አሁን ቪዲዮ እንደው ማሳያቸዋለሁ አለ እሱ ማለት ደግሞ አሬ ቪዲዮ አለኝ አሳያቸዋለሁ። በጣም የሚገርመው መሰላችሁ ሉል በጣም ቀጫጫ ነው፣ እሱ በጣም ወፍራም ነው፣ ተራራው ትልቅ ነው እንደምትመለከቱት ማለት ነው። እና አዝሎት የወረደው በጣም ቀጫጫ ሰው ነው። እንዳንተ በጣም ወርዷል እኮ ቤዛራስ ወርዳለች። ሁሉም ወርዷል። ሁሉም ወርደው እኔ ብቻ ነኝ እዛ ጋር የቀሩት። ተጨንቃል በጣም እንዴ በጣም ሌላ መንገድ እኮ አለው እኮ ሩቅ ነው እኮ ግን ግን ይሄ እዚህ በዚህ እየሰራን ስለምንሄድ ቅርብም ነው በዚህ እየሰራን ነው የምንሄደው እና ከንሳሮ ወደ ታች ነው
የወረረው ቦታው። በጣም እሱ ገጠመኝ ደግሞ የማረሰው ነው። እንኳን አነሳው የእንሳሮን እና በጣም ምርጥ የሆነ ፊልም ተከታታይ ፊልም ሰርታችኋል። እንሳሮ ስትለኝ ነው እንደውም በዛው ትዝ ያለኝ ሁለት ዓለም በተለይ አንድና ሁለት በጣም ብዙ ሰው ነው የወደደው። ልፋት እንዳለ ይገባኛል። ቀጣይ ላይ ያው ከቤዛ መቀየር ጋር ተያይዞ ትንሽ የኦዲየንሱም መከፋቱን አሳይቶ ነበር። እዚህ ቻናል ላይ ፕሮዲዩሰሩን ጠርተን ምላሽ እንዲሰጥበት አድርገን ነበር። ስለ ሁለት ዓለም በአጠቃላይ ምን ትለናለህ? ሁለት ዓለም ፊልም ላይ ለአንተ ምን አዲስ ልምድ ይዞ መጥቷል? ሁለት ዓለም ለኔ እንትን የመሰለኝ በጣም ሞዶም ደስ የሚል ስራ ነው እና ተቀባይነትም አግኝቷል በመጀመሪያው ስራ። ግን ያው በቀጣዩ የቤዛ መቀየር በጣም ብዙ ሰው እንትን ብሎታል። ያው ይመስለኛል ከኔ ነገር በዩኒቨርሲቲ ነገር ባለመስማማት ነው። እሱ ያው እነሱ ነው የሚያውቁት። እሷም ስራ ቢሆነ ነገር ብቻ ቢዚ ነበረች እንጂ ጨርሰው ነበር። እና እኔም በዛ ወቅት መስራት ምናምን ፈልጎ ነበር ለኔም ሲነግረኝ እና በቃ እኔ ያለው አማራጭ ካስት ቀይሮ መስራት ነው። እና የዛኔ ምንድን ይባለው እርሻ ነው ያው በአመት ምናምን እንትን የሚለው እና የዛኔ ደግሞ ሁለት ዓለም በጣም ተወዶ ነበር። እና እዛ ቀጣይ ግን እስከምጠብቅ ምናምን ከማለት ያ ነገር እንዳያመልጥ እንዳው እና ጊዜውም እንዳይቆይ ነው። ገባህ? ተሰራ አሁን ያለበት ደግሞ እንትን ያው እንደምን ፊልሙ ግን ያው ዞሮ ዞሮ ጥሩ ፊልም ነው። ጥሩ ፊልም ነው። ግን ያው የቤዛ መቀየር በጣም ብዙ ሰው እንትን ብሎታል። እሱ ይከብዳል። አሁን ላይ እስከ 6 ክፍል ሄዷል። 6 ክፍል ሰርታችኋልና ወደፊት ይቀጥላል ወይስ እንዴት ነው? ይቀጥላል አይደለ? እንግዲህ አሪፍ ነገር እንመለከታለን ብለን እናስባለን። ተመልካቾችም ፊልሙን እንደወደዱት ተስፋ አድርጋለሁ። ስለ አዲሱ ፊልምህ እናውራ። ያው አዲስ ፊልም ሰርታል ፕሮዲዩስ አድርጋልና ምን አዲስ ነገር ይዘህ መጣህ? ያው ፊልሙ ከወጣ በኋላ ታዩታላችሁ። ያው እሱም ፊልም ከብራዘር ጋር የሰራሁት ባቢ ታቋለ ምሽት ከሱ ጋር ብዙ ታውረድ አይተንበታል። እና ፕሮዲዩስ ማድረግ በጣም ሰው ቀላል ነገር ነው የሚመስለው። ብር ስላለ የምሰራው ነገር ነው የሚመስለው። ግን ብር ስላለ የምሰራው ነገር ብቻ አይደለም። ከሰው ጋር ያለ ቀረቤት ይወስነዋል። ስንት ነገር አለ ብቻ። እና እሱም ፊልም ገና ከባቢ ጋር የዛኔ ሰሞን ቅድም ለጠየቀኝ ጥያቄ ሰፈር ውስጥ ምናምን ይዝና ምናምን ይልከኝ እና እሱም ፊልም በቃ እንደምን እንዲያናረግም ብዬ ባቢ ሰፈር ከሰፈር እንትፋሉት በቃ ጧት እንውጣለን ጧት እንዲያለን ስክሪፕቱም እየሰራን አሪፍ እየሆነ መጣ ስክሪፕቱ። ይሄ ስክሪፕት አሪፍ ነው ባይ ባቢ እና በቃ እንቅረጸው በቃ ይሄ ነገር አሪፍ ነው። ሐዋሳ ነው ሎኬሽኑ፣ ስቶሪም ከሐዋሳ ጋር የተገናኘ ነው እና ሐዋሳ ሰራ ነው። ሐዋሳ ደግሞ ቆንጆ ስራ ሰርተን ይዘን መተናል። ዋይቢ ኢንተርቴይንመንት ላይ ታገኙታላችሁ። በዛው ደግሞ ዋይቢ ኢንተርቴይንመንትን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ ፊልምም ቪዲዮዎችም ፕራንኮችም ሁሉ ነገር የሚገኝበት ቻናል ነው። ሰብስክራይብ፣ ላይክ፣ ሼር ያድርጉ። ይመቻችሁ። ስለዚህ ፊልሙን ከዚህ ሰዓት ጀምሮ ማግኘት ትችላላችሁ። ዋይቢ ኢንተርቴይንመንት ላይ ታገኙታላችሁ። አሪፍ ስራ ነው። በጣም ጥሩ ስራ ነው የሰራችሁት። የመጀመሪያ ፕሮዲዩስ ያደረከው ፊልምህ ነው። ይቀጥላል ወይስ እንዴት ነው? ወይስ ደንግጠሃል? ያው ስራውን ብዙ ተወረድበትን ከባቢ ጋር ቁጭ ብለን ያየንበት በጣም ብዙ ነገር አይተንበታል። ግን ይሄን ችግር አየው ብዬ ደግሞ እኔ አላቆም ፕሮዲዩስ ማድረግ ለምን አቆማለሁ? ስለዚህ ሞራል ላይ ነኝ። እኔ ደግሞ ከዚህ በኋላ ስለምቀጥለው አምናለሁ። ለምን መሰለ ከ6 አመት በፊት ኢንተርቪው ተደርገህ ምርጥ ተዋናይ ሆናለሁ ብዙ ስራ ሰራለሁ ብለህ ቃል ገባህ አድርገሃል። ከዚህ በኋላም ከብራዘር ጋርም ሙሉውን ነገር ከሱ ጋር እንትን ስለምንል ቆምባላ ሁለታችን እኔና ባቢን በምንም ነገር ታገኙናላችሁ። ታገኙን ደግሞ በዋይቢ ነው። በጣም ምርጥ። እሺ አሁን አንድ ሊፈትን ይችላል ብዬ የማስበውን ጥያቄ እጠይቅሃለሁ። የኔ ምርጥ ጓደኞች ናቸው የምትላቸው ጓደኞች ይኖረዋል መቼስ አይደል? አዎ እንዴት አይኖርም? አለ እንጂ ብዙ ጓደኛ አለ። በደረጃ እስኪ ያስቀምጥልኝ ከ1 እስከ 3። አንደኛ ከሌ፣ ሁለተኛ ከሌ፣ ሶስተኛ ከሌ ብለህ ተውናት ልታጋጨው ነው። ማጋጨት አይደለም አይ ነው እንጂ አሁን እኔ ቀላል ነው ጓደኛ ብትለኝ ተከተካ እኮ ላንተ ነው ቀላል ነገሩ። ተከተካ ታታርጋ በቃ አሉ። ግን የሚያ በደረጃ ማስቀመጥ ይከብዳል። እሺ እነማን ናቸው 3 ጓደኞች የኔ ምርጥ ጓደኞች የምትላቸው?
ኧረ እባክህ እንድናውቀው እኮ ነው። ያው የኔ ምርጥ ጓደኞች የምትላቸው እነማን ናቸው? ኧረ ይከብዳል። እሺ በጣም ችግር ውስጥ ስትሆን የምትደውልለት ወይ የምትጠራው ማን ነው? እኔም ባቢ። ኦኬ ደስ ያለ ቀን የምትጠራው ማን ነው? ባቢ ነው አንደኛ። እውነት ማርያም። ስለዚህ ምን ጥርጥር አለው? ባቢ ቁጥር 1 ነው። ታዲያ ለምን ትቸገራለህ? አይ ሌሎችን እንትን ከምን ነው አንደኛ። አሁን ለምሳሌ ሲከፋ የጠራው እሱን ነው። ያው ስለፋም ስደሰትም ስከፋም ቶሎ እንትን የሚለኝ እሱ ነው። ሌላም ጋም ጓደኞቼም ቢኖሩ እነሱ ጋም ባለ አንደኛ ማገኘው እሱ ነው። መፍትሄ ምንም ነገር የሚያቀርብልኝ ደግሞ እሱ ነው አንደኛ ደረጃ። ሶ ምርጥ ጓደኛ ነው። አረ ከጓደኛ በላይ ወንድሜ ባቢ። እስቲ ያ መልክ ወንድሜ በጣም ነው ማከብረው፣ በጣም ነው ወድ ወንድሜ ያውቀዋል። ይዝሌለው እንት አሪፍ። እሺ ፊልም ስራ ውስጥ ነው ያለኸው፣ ግን ከቤተሰብ ጋር ምን አይነት ግንኙነት አለ? ከዚህ ህይወት ጋር ተያይዞ ከፊልም ኢንዱስትሪ ጋር ተያይዞ ያው እናትሰራ ምናምን አይደለም ሰራለሁ። ያው እነሱም ስለሚሰሩ ነው እነሱም ስራ አላቸው። ፊልም ነው የሚሰሩት። አረ እነሱም የራሳቸው ስራ አለ። ያው እኔም እሰራለሁ። ስለ ያውቁታል እነሱም የዛሬ ስንት አመት ጀመርኩትን አሁን ላይ ደግሞ አቁም ምናምን ሊሉ አይችሉም። ያውቁታል እንዴት እንደጣርኩ ምን እንዳረኩ ያውቁታል። ውድ ተመልካቾቻችን ያላችሁት መልካም ሙቪስ የዩቲዩብ ቻናል ላይ ነው። ለዚህ ቻናል አዲስ የሆናችሁ ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ምክንያቱም አዳዲስ ድራማዎች፣ የአማርኛ ፊልሞችና የተለያዩ መሰናዶች በዚህ ቻናል ይቀርባሉ ማለት ነው። አሁን ወደ ጥያቄ አመራለሁ። ያቡ ከስራ ባልደረቦች ጋር የጦፈ ክርክር ውስጥ ገባን ባንተ ጉዳይ ማለት ነው። እንዴት? አዎ እነሱ ፍቅረኛ አለው ይሉኛል። ፍቅረኛ አለ እነሱ አለው አንተ ስለማታውቅ ነው ዝም በል ይሉኛል። አይ እኔ ደግሞ እኔ ገና ልጅ ነው እኔ ይኖራል ብዬ አላስብም ምናምን ነገር አልኩኝና እርግጠኛ ሆኜ ልንገርህ አለው ምናምን አሉ። እኔ የለውም አልኩ። አንተ ምን ትላለህ? የለኝም። የእውነት ማርያም ምን ባዘነው እንደልከው የለውም የለኝም። የተሸነፈው ሰው ያውቀዋል እንዴት እንደተከራከሩ። እኔም አውቀዋለሁ ያለህን ተው ማን ነው እንዴት ማለት ተከተለም አውቀዋለሁ ብቻ ሂድ። የእውነት አውቀዋለሁ ሂድ። ሌላ ጥያቄ ይገባ። ከ40 በላይ ፊልም ቀላል አይደለም እና የልጅ ሀብታም ይለዋል። እኔ እኮ ግልጽ ነው የምነግርህ። አዎ እስካሁንም እያየታ እኮ የልጅ ሀብታም ይለዋል። እንዴት ምን ሀብታም እንዲህ ነው እንዴ? እሺ አካውንት ላይ ምን ያህል አለ? እኔ አላውቅም ማለት እንዴት አካውንት ላይ ስለ አካውንት ላይ እሺ ምን ያህል አለ? እንዴት አላማህል ማስደፋት ነው? ልትደፋ ይፈልጋል። አይ እቺም ትለፈኝ እርሚኝ። አያችሁ የብር ቦታን ይዘላል አይናገርም። እሺ ያው ወደፊት ምን መስራት ትፈልጋለህ? አሁን በፊልም ኢንዱስትሪ ውስጥ ያው አሁን ላይ ደግሞ ፕሮዲዩስም ክብራ አደርጋ ስላደረገን ድርሰትና ዳይሬክቲንግም አሁን የእንትን እያልኩ ስለሆነ ያው በሱ ደግሞ ቀጥላለሁ ብዬ አስባለሁ እና ሀሳቤም እንደሱ። ስለዚህ ወደፊት በዚህ ሙያ ገፍተህ የተሻለ ነገር እንጠብቃለን ማለት ነው። የፊልም ኢንዱስትሪ አንተ ስትጀምር በጣም ጥሩ ነበር። ሲኒማ ቤቶች ነበሩ፣ ፊልሞች ይታዩ ነበረ፣ ሰዎች በዛም ጥሩ ገንዘብ ያገኙበት ነበር። አሁን ላይ ግን እንደዛ አይደለም። የፊልም ኢንዱስትሪው ተቀዛቅዟል እና ምን አስተያየት አለህ እዚህ ላይ? ከዚህ ጋር ተያይዞ ተመልካቾችም የፊልም ደረጃ ወርዷል ማለት ጥሩ ፊልሞች እየተሰሩ አይደለም፣ ብዛት ነው እንጂ ጥራት የላቸውም ይላሉ። ያው የሚሰጥ ግልጽ አስተያየት ስለሆነ ማለት ነው እንደ አጠቃላይ ማለት ነው። አሁን ወረርሽኙም ምናምን መጥቷ ያውን ያለንበትን ነገር በጣም ከባድ ነው። ያውቁታል ኦዲየንስም አንተም ታውቀዋለህ እና ያው ሲሰራም መቼስ ታውቀዋለህ። ሲኒማ ቤትም ጥሩም ሰራ የሚያስጠላም ፊልም ሰራ አሁን ያለበት እንትን ላይ አይገባም፣ ሰውም የለም። ገባህ? ያው ይሰራል። አሁን ደግሞ አሪፍ ፊልም ተሰርቷል። እኔም አሪፍ የተሰራው ሲኒማ አለ ግን አልወጡም። አሁን ያለበት ነገር ይከብዳል እና ፊልሙን ይዘውታል አልወጡም። ስለዚህ ያው በዚሁ እንቀጥልና የተሻለ ይሆናል። በዚህ ተስፋ እንዳትቆርጡ። አጠር ያሉ ጥያቄዎች ልጠይቀ። ለኔ ሮል ሞዴል ወይም ተምሳሌት ሆኖኛል የምትለው ተዋናይ ማን ነው? አይው ካሜራ ያየ ሮል ሞዴል ወይም ተምሳሌት
አካሰብክበትማ ጥሩ ቷቷ ነው መልሱን የሚለው ቷቷ ቀላል ነገር እኮ ነው ጥያቄ የማከብር ታውቀዋለህ መቼስ ማን ነው ማንዳን ማሊላ ስለዚህ የማንዴላ አድናቂ ነው ማለት ነው እኔ ካርናቂ በላይ የሆነ ምንድነው ካርናቂ በላይ ምንድነው ትሰራለህ ገንዘብ ታገኛለህ ቤተሰብ ታግዛለህ አዎ የሆነት በመጀመሪያ ክፍያ ምን አድርጋለህ ምን አረክበት እንዲህ ነው ብዬ ነግረህ እኮ ግን ምን አረክበት ጀነራሊ ያው ለቤተሰብ ነው የሰጠሁት በስተመጨረሻ ማስተላለፍ የምትፈልገው መልእክት እንዲሁም ደግሞ ምስጋናም ካለ እድሉን ሰጥቻለሁ አንደኛ ምስጋና ምለው ለድንግል ማርያም ነው እና ሁለተኛ ደግሞ ለሀይቴ ለናቴ እናት ስማቸው ማን ነው አዳ ትባላለች አዳ ነው እኔማ ብዬ ነው የምጠራት እና ለሷ በጣም ትልቅ አክብሮት አለኝ እዚህ ደረጃ እንድደርስ ያደረገችኝ እሷ ነች እና እማ በጣም ነው ማከብርሽ በጣም ነው የምወድሽ እናቴ በጣም እናመሰግናለን ያቡ እንግዲህ በመልካም ሙቪስ በርካታ ፊልሞች ድራማዎች ይሰራሉ እንግዲህ ወደፊት ያብሰራ እኛም ቻናል ላይ ተጋብቶ አዳዲስ ስራዎች አብረን እንደምንሰራ ተስፋ እናደርጋለን ከምገምቱት በላይ በጣም አጠገቤ ስላለ አይደለም ቀና አመለካከት አለው በጣም ተባባሪ ነው ስራም ተወዳለህ ማለት ፍለፊት ስለማይነገር ነው እኔ ፍለፊት የምነግርህ እና በዚህ አጋጣሚ በዚህ በጣም ደስ ይለኛል ወደፊትም እንደምቀጥልበት ተስፋ አድርጋለሁ እሺ እና በጣም ነው ማመሰግነው ያቡዬ እሺ ወደ ተመልካቾቻችን እስከዚህ ሰዓት ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን እንዲሁም ደግሞ የተዋናይ ያብስራ ጌታቸው አዲስ ዩቲዩብ ቻናል YB ኢንተርቴይንመንት እዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አለ የያብስራን ስራዎች እንዲሁም የወንድሙን የባቢን ስራዎች ማግኘት የምትፈልጉ ከሆነ ክሊክ አድርጋችሁ ወደዛ ትሄዳላችሁ የሚገራርሙ ቪዲዮዎች ሰርተው እናንተን ለማዝናናት ይጠብቃሉ ማለት ነው በዚህ አጋጣሚ ለቻናላችን አዲስ የሆናችሁ ሰዎች አሁንም በድጋሚ ነግራችኋለሁ ሰብስክራይብ አድርጉ ምክንያቱም በየሳምንቱ አዳዲስ ቪዲዮዎች ወደ እናንተ ይደርሳሉ ለምሳሌ በጥበብ ቤት የተሰኘው ፕሮግራማችን ላይ የተለያዩ ጥበበኛ ባለሙያዎች መጥተው ልምድና ተሞክራቸውን ያጋራሉ እንዲሁም የሳምንቱ ታላቅ ፊልም በተሰኘው ፕሮግራማችን ደግሞ ከመላው ዓለም የተመረጡ ምርጥ ፊልሞች በአማርኛ ተተርጉሞ አጥረው ወደ እናንተ ይቀርባሉ ፊልም ድራማ እንዲሁም ደግሞ የቲያትር አጫጭር ትዕይንቶች ወይም ገቢሮች ወደ እናንተ የሚደርሱ ይሆናል ማለት ነው ስለዚህ ሙሉ በሙሉ የጥበብ ቻናል ነው ማለት ነው ውድ ተመልካቾቻችን በድጋሚ አብራችሁን ስለነበራችሁ ከልብ እናመሰግናለን ብዙ ተከታዮችን የፕራንክ ቪዲዮ በመስራት ያፈራችው ታዋቂዋ ዩቲዩበር ኤደን ሰለሞን እንደጠፋች ምናልባትም